ሀብታም ደግሞ ይታሰራል እንዴ? እንዴ ሰው ከገደለማ ለምንድን ነው የማይታሰረው? ያው ቢታሰርም በገንዘቡ መውጣቱ አይቀርም ብዬ ነው። እናንተ ልጆች ግን አልሞት አልኳችሁ አይደለም እንዴ? ምን አደረግን? እኔን ከመንግስት ጋር አታነካኩኝ። ጓደኛዬ ደግሞ ማናት? ባዩሽ የምትባለው ናታ። እሷ ደግሞ ምን አደረገች? ይሄንን ሁሉ ድራማ ፈጥራ ስትጫወትብን የነበረችው እሷ አይደለችም እንዴ? ምን? የምን ድራማ? እርግብን ልጅ ነኝ ብላ እዚህ ቤት የምትመጣ ያደረገችው ናታ። እንዴት? ባዩሽ የእርግብ አክስት ናት። አንተ እኮ አብረኸኝ ካለ አንየን ብዙ አላስጨንቃት። ፋዘርዬ አሁን እንደዚህ አይነት ምግብ ሰርቼ አበላዎታለሁ አላበላዎት? አሴር። አቤት ፋዘርዬ። ምንድን ነው ያሰብከውን ነገር ለምንድን ነው በግልጽ የማትነግረኝ? ማለቴ ሚስት ምናምን። አሁን ገባኝ። አንድ ቀን የሚወስደኝ ሰው ሲገኝ እንዴት ሊሆኑ ነው? አንተ የት ትሄዳለህ? ማለት እኔ አላገባ? ወይ ዳበል ሙቅቤ ባይበላ ኖሮ ማጣት ይቆማምጠው ነበር አሉ። ምን ማለት ነው ደግሞ እሱ? አሁን እንደው አንተን ማናት ወንድ ብላ የምታገባ? ድስት ግጣሙን አያጣም የሚለውን አባባል አያውቁትም? ወይዘሮ ሜላት ቅብጥ አድርጓታል። የመጨረሻ ቅብጥ ማለት ነው። አሁንም ወይዘሮ ባዩሽ ማጅራቷን እንዳትመታት። የምሬን ነው። እሷ እንኳን ባትመታ በሌላ ሰው ታስመታቸዋለች። ይህንን ነገር ካወቁ የመጀመሪያው ስህተት ልጆቿን ማዋሸታቸው። እያወራች ነው። ቆይን ያህል ምንድን ነው እያወሩ ያሉት? እኔ ምን አውቃለሁ። ይልቅ ሰላምዬ ስለማየ የምታውቂው ነገር አለ እንዴ? ስለማየ ማለት ባህሪያ ሁሉ አልተለዋወጥብሽም? ምን እያልክ ነው? ቆይ ምናሴ፣ እማዬ እኮ ከታመመች በኋላ የድሮዋን እማዬ አይደለች። እንደሱ ማለት አይደለም። እና ምን ማለት ነው? እሺ ዛሬ አናግረሻት ነበር? አዎ አውርቻታለሁ። አሁን ከዛ ስመጣ ይተኛል እንዴ? እና ምንም አይነት ለውጥ አላየሽባትም? ምናሴ፣ ቆይ ምን ሆነህ ነው እንደዚህ ነገሩን የምታወሳስበው? እያወሳሰብኩ አይደለም። ምናልባት ያየሽው ነገር ካለ ብዬ ነው። ታውቃለህ አይደል እንዴ እኔ ነገሮችን ብዙም ልብ ብዬ እንደማላይ። እማዬ ማስታወስ ሳትጀምር አትቀርም። እንዴት? ቀን ላይ ሳናግራት ከመታመማ በፊት የነበረችውን እማዬ ነው የሆነችው። ቆይ ምናሴ ምን እያልክ ነው? የሆነ ነገር ሆናለች መሰለኝ። ባዩሽ ልጆቹን እነ ሰላምን እነ ምናሴን ከጠየቀች ይነግሯታል። ምክንያቱም ባዩሽን እንደጠረጠረች አልነገረቻቸውም። ትልቅ ስህተት። ሁለተኛ ከመስፍኔ መደበቃቸው። በጣም የሚያስጠላና ወሰብሰብ ያለ ነገር አሁንም ከፊት አለ። በነገራችን ላይ ድራማው እያለቀ ነው እንዴ እያላችሁ ነው። ድራማው እንዳያልቅ መሰለኝ እንደዚህ ውስብስብ የሚደረገው። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትና ክፍል ያምር ነበረ። ከዚህ በፊት የነገርኳችሁ ነገሮች እንዳለ ታይተው ነበረ በትናንትናው ክፍል። ለምሳሌ ትምህርት ቤት የተፈጠረው ነገር፣ ከክራር መቺው ጋር ምናምን የተፈጠረው ነገር፣ ሀናና ክራር መቺው፣ እሱ መሀል ላይ የሆነ ነገር አለ ብያችሁ ነበረ። አሴር የሚጨነቅበት ነገር አለ ብያችሁ ነበረ። ማለት ሀና እንደነዚህ አይነት ነገር ውስጥ መግባት አትፈልግም፣ ነገር ግን ልጁ ይወዳታል። ሀና ደግሞ እንደዚህ ሸሸችው ማለት ልጁ ይተዋል ማለትም አይደለም። ስለዚህ ልጁ ሀናን እያስጨነቃት ይሄዳል እና ጀስት ጓደኛ ኑን አይነት ምናምን ብሎ ሊቀርባት ይችላል። በቃ በስስ ጎኗ እኔ ከአንቺ ምንም አልፈልግም፣ እንደዚህ አይነት ነገር አልፈልግም፣ በቃ ጓደኛሞች እንድንሆን ፈልጌ ነው፣ ቤተሰብ እንድንሆን ፈልጌ ነው ምናምን አይነት ነገር ብሎ ሊጠጋት ይችላል። ያኔ ደግሞ አሴር ሌላ ሰው ይሆናል ማለት ነው። ገባችሁ አይደለ? ምናልባትም ሀና እሱን የማሰብ አይነት ነገርም ሊኖር ይችላል። ሀና ግን ዝም ብላችሁ ስታስቡት አሴርን የምታፈቅረው ይመስላችኋል? ማለት ከወንድምነት ውጭ በሌላ አንገል የምታየው ይመስላችኋል አሴርን? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ያው ከዚህ በፊት ተናግሬያለሁ፣ ቅድምም ተናግሬያለሁ። ሀና ወደ ልጁ ተጠግታ አሴርን እንትን የምትልበት ጊዜ ይኖራል ብዬ ነው ማስበው። ማለት ምን አገባህ እንደማለት አይነት ነገር ከሱ ጋር አትሁኝ ምናምን ብሎ አሴር ሲመክራት ሊሆን ይችላል። ሀናና መሲንቆ መቼው አንድ ላይ ሆኖ አሴር አይቷቸው አሴር ሲያኮርፍ ምናምን አይነት ነገር ሲነጫነጭ ምናምን ለምን እንደዚህ ትሆናለህ ብላ ሀና እሱን ወይም ደግሞ አሴርን ተቆጥታው አሴርን የምታስቀይምበት አይነት ጊዜዎች ከፊት አሉ። ገብቷቸዋል ላችሁ የፈለግኩት ከአሴር በላይ ልጁን የምታስመልጥበት ማለት ነው። ገብቷቸዋል። ለልጁ የምትከራከርበት ባታስመልጠው በቃ ይሄ ሪስፔክት አላ ይሄ ሰዎችን የማክበር አይነት ነገር በሱ መልኩ አሴርን የምትናገርበት የሆነ ጊዜ አለ። አሴር ልቡ የሚወድቅበት፣ አሴር እንደ ተምቹ በፍቅር ጮቤ ጥሎ እያጨሰ እየጠጣ ምናምን የሚያመሽበት የሚሰክርበት ጊዜ ደግሞ አለ።
እንደዚህ አይነት ነገሮች አሉ ከፊት። ምክንያቱም ድራማው ወደፊት ለመሄድ ይሄ ነገር እየተጨመረ ስለሆነ ድራማው አሁን በአሁን አያልቅም ብያችሁ ነበር ከዚህ በፊት። የተወሰነ ይቆያል፣ ረጅም ይሆናል እያልኳችሁ ሳይሆን የተወሰነ ይቆያል። ምክንያቱም እዛ ጋር የተጀመረው ነገር አለ፣ ትምህርት ቤት ላይ የተጀመረው ነገር አለ ብዬ ከዚህ በፊት ትዝ ይላችሁ እንደሆነ ተናግሬ ነበረ። ሜላት ሁሉ ነገር ካስታወሰች በኋላ እንግዲህ ይኸው በትላንትናው ክፍል ትምህርት ቤት ላይ በደንብ ዞረን አይተነዋል፣ ቃኘት አድርገናል። እኔ ግን በጣም ጓጉቻለሁ ሀናና አሴር ሲነቋቆሩ ማየት። ማለት ይሄ የፍቅር እንትን ዳርዳር አለች አይደለ? ይህንን ነገር በነገራችን ላይ ታውቃለች ማ አትሉኝም? ሰላም ትዝ ይላችሁ ከሆነ የሆነ ክፍል ላይ ከዚህ በፊት በነበሩ ክፍሎች ላይ አሴር በጣም ተበሳይቶ ሀናን እንደሚያፈቅራት እንደሚወዳት ሰላምዬ ተናግሮ ነበረ እና ታውቃለች ሰላም ይሄንን ነገር። ሰው ብቻ ደስ የሚል ነገር የሆነ እዛ ጋር የሚያጓጓ አይነት ነገር አለ እና መቼም ድራማው ልጅ መሆኗ ብቻ ታውቆ ማለቅ የለበትም። እኔ አልስማማም፣ የአሴርን ፎንቃ መጨረሻ ላይ ሳላደርስ አልስማማም። እንዴ ምን ሆናችሁ ነው? የምሬድ እኮ ነው። እናንተ እንዴት ነው ይህን ነገር ሳታዩ ቢያልቅ አይደብራችሁም ድራማው? እና ይህንን ነገር እናያለን አሁን በሰፊው በሚመጡት ቀጣይ ክፍሎች ላይ። እንደነዚህ አይነት ነገር ጠብቁ። ከዛ መግቢያ ላይ እንዳልኳችሁ ወይዘሮ ሜላት በጣም ትልቅ ስህተት ሰርታለች። ስለዚህ ወይዘሪት ባዩሽ አሁንም እድል እያገኘች ነው ማለት ነው። ዝም ብላ መታ ወይም ደግሞ ስልክ ደውላ እነ ሰላምን ከጠየቀች ምናምን እንዳስታወሰች ለባዩሽ ይነግራሉ ማለት ነው። ሰላምዬ እንኳን ባትነግር ምናሴ ይነግራል። የምሬ ነው። ሰላም የተወሰነ ተጠራጣሪ ነገር ነች። እሷን አትወዳትም፣ አሮጊቷን ባዩሽን አትወድም፣ ላትነግራት ትችላለች። ነገር ግን ምናሴ ይነግራታል። ይህንን ነገር ልጆቹ ማወቃቸው አሁንም ሌላ ጉዳት እንዲመጣ ወይም ደግሞ ሌላ ችግር ላያቸው ላይ እንዲደርስ መንገድ ከፍተዋል፣ በር ከፍተዋል የሚል ሀሳብ ነው ያለኝ። ለፖሊሶቹ ይህንን ነገር ማሳወቅ ነበረባቸው። መስፍኔ ይህንን ነገር ማወቅ ነበረበት። ያንን መደበቃቸው አሁንም በላያቸው ላይ ሌላ ችግር እያመጡ ነው፣ ሌላ መከራ እየመጣ ነው። እኔ እንደዛ ነው የሚሰማኝ። እርግብ ይዛ የጠፋችው ወርቅ 3 ሚሊዮን ያወጣል። የት ነበርኩ እኔ ጋይስ? የት ነበርኩ ያኔ? የ3 ሚሊዮን ዕቃ ነው እዛች ትንሿ በእንጨት የተሰራች ኮሜዲን ውስጥ ያስቀመጥሻት። ወይኔ ቤትሽን ብትነግሪ ኖሮ እርግብ አይደለችም እኔ ነበርኩ እንዴ። አላስቀርም፣ ኮሜዲኖ ሁሉ አይቀርም፣ የተቀመጠበት አይቀርም እንዴ። ጭራሽ ያንን ሁሉ ወርቅ እንደዚህ ተወዷል እንዴ ጋይስ? በቃ ወርቅ ገዝቶ ማስቀመጥ ነው ወገን። እንደዚህ የጨመረ የሚሄድ ከሆነ እኮ አስባችሁታል፣ ከባድ ነው። ታዲያ እርግብ ይሄንን ሁሉ ወርቅ ይዛ ነው ከሀገር መውጣበት ገንዘብ ብላ ስትለምን የነበረው? ኧረ ምን አይነት ችጋራም ነች በጌታ እንዴ! አንተ ምን ሆናችሁን? አስባችሁታል? 3 ሚሊዮን የሚያወጣ ወርቅ ይዛ በእጇ ተምቹን ከሀገር መውጣበትን ብር አምጣልኝ። ሴቶች ኧረ እንደው የወንድ ልጅ አምላክ፣ ኧረ ተው ፍሩ፣ ኧረ እንደው በፈጠራችሁ፣ ኧረ እንደው ፈሩ፣ ኧረ ትንሽ እንኳን ፈሩ። የምሬን እኮ ነው። ፈሩ። ለነገሩ እኮ የምሬን ነው የምላችሁ። አንድ ሪያሊቲ ልንገራችሁ። ወንድ ልጅ ተበድሮ ለሴት ይሰጣል። ወንድ ልጅ የምሬን ነው። ሴት ልጅ ከኪስ ከሌላት ከባንክ አውጥታ መቼም አትሰጥም። ትሞታለች እንጂ መቼም አትሰጥም። መቼም እኔ አረጋግጫለሁ። ሪሰርች ሰርቼበታለሁ። የምሬን እኮ ያውላችሁ፣ ትሞታላችሁ እንጂ ከባንክ ወጥቶ አይሰጥም። አታወጣለን። የለኝም ነው የምትለው። ባንክ ቤት ያለው የለኝም ነው። ሴት ልጅ የለኝም ብላ ራሷን አሳምናለች። እንጀራ የምትበላው ብታጣ ከባንክ ቤት አታወጣም። የለኝም ነው የምትለው። አንተ ጋር ነው የምትደውለው። የምሬ ነው። ባንክ እኮ 100 ሺህ ብር ተቀምጦ ሊሆን ይችላል። የለም ባንክ ቤት ያለው የለኝም ነው የሚባለው። ከኪሷ ወይም ከቦርሷ ካለቀ አንተ ጋር ትደውልና ብር ላክልኝ የለኝም። እኔ እኮ ባንክ ቤት 5000 ብር አላስቀመጥኩም። ወገን እሷ 100 ሺህ አስቀምጣ ከኔ ብር ትፈልጋለች። ወይኔ ኧረ ፌር አይደለም ሴቶች። ኧረ ተው እንከባበር እንዴ! ምን ውስጥ ገባው ጋይስ? ያማረረኝ ነገር ስለሆነ እኮ ነው። ዝም ብላችሁ እንትን ስታረጉ ራሱ እንደዛ ነው። የምሬ ነው። ይሄ ቁም ነገር ነው። ብዙ ጊዜ ያየሁት ነው። ጓደኞቼ ላይ ያየሁት ነገር ነው። ከምሬ ነው የምላችሁ። ጓደኞቼ ላይ ያየሁት ነገር ነው ብዙ ጊዜ ማለት ነው። እና ወንዶች ተጠንቀቁ። ዝም ብላችሁ አንስታችሁ የምትሰጡ ሰዎች፣ ተበድራችሁ የምትሰጡ ሰዎች ማለት ነው። እሷ ከአንተ በላይ አላት። ባንክ ቤት ከአንተ በላይ አላት። አንተ የሌለህን ብር እሷ አስቀምጣለች ባንክ ቤት ለቃቅማ ኬትን ብላ አስቀምጣለች። አንተ ግን የለህም፣ ተበድረ ነው የምትሰጠው። ወገን ኧረ ተው፣ ተቀርብህ። እቺ ምን ታደርግልሃለች?
የምሬን እኮ ተጋብታችሁም እኮ አትስማሙ። ከእንደዚህ አይነት ሰው ጋር ተጋብታችሁም እኮ አትስማሙ። የምሬን ነው የምላችሁ። ሰላም የላችሁ። ከእንደዚህ አይነት ሰው ጋር እንዴት ትስማማለህ? አንድ ላይ እንዴት መኖር ትችላለህ? አለቀ ነው አምጣ ነው። ቅባት አለቀ፣ ቅባት የለም። ዘንድሮ ቅባት የለም። ቅባት ምናምን የሚባለው ድሮ ነው፣ በእኛ ጊዜ ነው። ኩል የለም፣ ዱቄት የለም፣ ቀለም የለም ነው የምትባለው። ካሁን እኮ እንደዛ ነው አይደለ ጋይስ? እንጂ ቅባት ምናምን ድሮ ነው ቀርቷል። አሁን ዱቄት ነው። ዱቄት ስላችሁ ይሄ የሚበላው አይደለም። የሚበላው ቢሆንም አሰየው። የሚቀቡት አለ፣ እዚህ ላይ የሚደፉት አለ። እሱን ነው የሚሉት። አሁን ታዲያ ይህችን አግብተህ እንዴት ነው የምትግባባው ወገን? እንደው እኮ ለአንድ ወር ስራ ከጠፋ እኮ በቃ አንተ መባረር ነው ከቤት ትወጣለህ። አናት ላይ ነው የምትወጣው። የምሬን ነው። ዘቅዝቃ ነው የምትፈትሽ። እና ታዲያ ይህችን አግብተህ እንዴ ወገን፣ ኧረ ተው። እዚህ ምድር ላይ በስራ ተጨናንቃችሁ አይምሯችሁ እየተጨናነቀ ፈታ ሳትሉ ሰላማዊ እረፍት ሳትኖሩ እንደገና በአናታችሁ ላይ እሳት ጨምራችሁ ከእሷ ጋር ትግል እድሜ ልካችሁን ታግላችሁ ትኖራላችሁ እንዴ ጋይስ? የምሬን ነው። እንደዚህ ከመኖር ማለት ነው እኔ ፈታ ብዬ ከፋሚሊ ጋር ብኖር እመርጣለሁ። የምሬን ነው የምላችሁ። ልጅ አምሮት ካለብኝ አንዱን ልጅ ከመንገድ ዳር አምጥቼ አሳድጌ ልጅ ባረገው ይሄ ይሻለኛል። ከመጨቃጨቅ ከመነታረቅ ይሄ ይሻላል። ሰላም ያለው እረፍት ያለው ንጹህ እንቅልፍ ተኝተህ የምታድርበት ቤት ነው መሆን ያለበት ትዳር። እንደነዚህ አይነት ትዳሮች የሚወጡት ከጥቅም የተነሳ ነው ጋይስ። እሺ ጥቅመኛ የሆነ ሴት አይሆናችሁ። ለትዳርም ሆነ ለጓደኛ ለምንም ጥቅመኛ ሴት አትሆን። ጥቅመኛ በቃ ጥቅም የምትፈልግ ከአንተ ሁሌ ጥቅም፣ ከአንተ ሁሌ ገንዘብ፣ ከአንተ የሆነ ነገር የምትፈልግ ሴት መቼም ለትዳርም ሆነ ለሌላ ነገር እንዳታስቧት። እኔ ከምሬን ነው የምላችሁ። ትክክለኛ ሴት አብረን ሰርተን እናምጣ። ሲጀመር አትጠይቅም፣ ደፍራም አትጠይቅም። አንተ ራስህ ካላደረክላት በስተቀር ደፍራ አትጠይቅም። ገንዘብ ቢኖራትም ባይኖራትም ቸገረኝ አትልም። የምሬን ነው የምላችሁ። ትክክለኛ ሰው እንደዛ ቢኖርህም ባይኖርህም ደፍሮ አይጠይቅም። በቃ ቸገረኝ አይልም። ችግሩን አንተ ራስህ ተረድተህ ካልሰጠው በስተቀር ቸገረኝ አይልም። ፊቱ ላይ አይተህ ልቡን አይተህ ተረድተህ ካልሰጠህ በስተቀር ትክክለኛ ሰው እንደዛ ነው እንጂ በሆነ ባልሆነው አምጣ የሚል አይነት ሰው ጋር እኔ እንጃ፣ እኔ አላቅም። ብዙ ሰዎች እንደዚህ የሚሸወዱት ለምን ነው ታውቃላችሁ? ውበት ስለምታዩ፣ ቁንጅና መልክ ስለምታዩ ነው። ቁንጅና መልክ እኮ አይጠላም። ነገር ግን ቁንጅናና መልክ ጸባይ ካለው፣ ጸባይ ከሌለው ምንድን ነው ጋይስ? ይሄ እኮ አሁን ሁለት ስትወልድ እኮ ልጅቷ እኮ ዝርፍጥ ብላ የሆነ እንትን ነው የምትመስለው እኮ። አንቺን ነው እንደ ነበረ ያን ያየሁት አንቺን ነው እንደዛ ፎቶ ላይ ያለሽው አንቺ ነሽ እንዴ የምትላት ሁለት ከወለደች በኋላ። ከምሬን ነው የምላችሁ። አንቺ ነሽ እንደዛ ያን ያገባውሽ ተሳስቼ እኮ ነው ምናምን፣ ወይስ ተቀየርሽ ሌሊት ላይ ምናምን ነው የምትሉት? ከወለደች በኋላ ሰው ሌላ ሰው ይሆናል። ጊዜ ሰውን ይቀይራል፣ መልክን ይቀይራል፣ ብዙ ነገር ይቀየራል። እና መልክ ብላችሁ ኧረ ከድራማው ወጥቼ ሌላ ነገር ውስጥ ገባው። ለማንኛውም ይመቻችሁ። ካጠፋው ደግሞ አፉ በሉኝ። እሺ ወደ ድራማችን እንመለስ። በትናንትናው ክፍል አሴርና ፋዘር አንድ ላይ መሆናቸው እኔ በጣም ተመችቶኛል። ምክንያቱም ኖላዊ ቤት ውስጥ ብቻውን ቢያሳልፍ ኖሮ ትንሽ ቅር ይል ነበረ። አሴር ደግሞ ከሱ ጋር ቤት ማደሩ ምናምን እኔ በጣም ደስ ብሎኛል። ያው ይሄ ነገር ወዴት እያመራ እንደሆነ ታውቃላችሁ። ገብቷችሁ ያላችሁ የፈለኩት ነገር መቼም ትረዱኛላችሁ ብዬ አስባለሁ። ተምቹ የለም አጎቱን ሸኝቶ ወይም ደግሞ ሽኝት ላይ ነው ብለን እንለፈው። በትላንትናው ክፍል ያው ደስ የሚል ክፍል ነበረ፣ ብቻ አሪፍ ክፍል ነበረ። እናንተ እንዴት አያችሁት? የትላንትናውን ክፍል እንዴት አገኛችሁት? ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እንገናኛለን፣ ሰኞ እንገናኛለን። እስከዛ ድረስ መልካም ጊዜ ይሆንላችሁ። ምናልባት በዓል ላይ ነው ያለነው። መልካም በዓል ይሆንላችሁ። በዓሉ የሰላም የደስታ ይሆንላችሁ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ሊሳካላችሁ ይመርባችሁ። ቀናችሁ ብሩ፣ ሌታችሁ ጥሩ ይሆንላችሁ እያልኩኝ በዚሁ ተሰናበትኳችሁ። ፒስ። የወይዘሮ ሜላት ትውስታ ተመልሷል ወይስ አልተመለሰም? ምን ትላላችሁ? መልሳችሁን ኮሜንት ላይ አስቀምጡልኝ። ወደ በኋላ የምነግራችሁ ይሆናል። ከዛ በፊት እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል እኛን ለማዝናናት ቆርጠው ተነስተዋል። የምር የትላንትናውን ክፍል በጣም ስጠብቀው የነበረው አይነት ክፍል ነው። ማለት ከዚህ በፊት ወይም ደግሞ ከመጀመሪያ ጀምሮ ስቲል እስካሁን እስካለበት ክፍል የነበረው ክፍል ሲያዝናኑን የነበሩት ተምቹና አሴር ናቸው። ተምቹና አሴር ከፋዘር ጋር ሲገናኙ ያለው ጨዋታ፣ ያለው ማዝናናት፣ ያለው ድምቀት፣ ከሀና ጋርም ሲገናኙ እንደዛው ተምቹና አሴር እርስ በርሳቸውም ያላቸው ጨዋታ በጣም ያምር ነበር። በቃ የሚያዝናናው ፓርት የእነሱ ፓርት ነበር። የሚያስቀው በቃ የሚያስደስተው ፈገግ የሚያስብለው ፓርት እነሱ ሰብሰብ ሲሉ ነበረ።
አሁን ደግሞ በዚህኛው ክፍል ተቀይሮ ጠና ያሉት እነ ሜሉ እንዲሁም ደግሞ አቶ ኖላዊ ከፍ ያሉት ተገናኝተው እርስ በርሳቸው እኛን ለማዝናናት ቆርጠው ተነስተዋል። እና የትናንትናው ክፍል እውነት ለመናገር በጣም ደስ ይል ነበረ። ከ4 ክፍል በኋላ አይደለ 4 ክፍል በተከታታይ የሚያሳዝን አይነት ክፍል ነበር። በተለይ ሜሉ ከተመታች በኋላ ያሉት ክፍሎች እንዳለ አሳዛኝና ለቅሶ የበዛበት ብቻ ደስ የሚል ክፍል፣ አሳዛኝ ሆኖ አስተማሪ እንዲሁም ደግሞ እውነት የሚመስል በቃ ይሄ የሚኖር ህይወት የሚመስል የሆነ የአንድ ሰው ታሪክ የምናውቀው የሆነ የአንድ ልጅ ታሪክ የሚመስል ጊዜ ነበረን፣ ቆይታ ነበረን። ትላንት ደግሞ ፈገግ ብለን ደመቅ ሸብረቅ ብለን ነበረ ያየ ነው አይደለ? እኔ እንግዲህ ሁላችሁም ጋር ያለውን ፊሊንግ ነው እያሰብኩ የምናገረው። እኔ ጋር ከተፈጠረ ነገር እናንተ ጋር አለ ብዬ ስለማስብ ማለት ነው። ወይዘሮ ሜላት አቶ ኖላዊን አፋጠጠችው። ፊት ልታጠብ አለ አለመሳቁ ራሱ ማለት ነው። እሷ ራሱ አለመሳቁ ግግም ብላ ሲሪየስ ሆና። እንደነዚህ አይነት ሲኖች ሲሰሩ በጣም የሚያዝናኑ ነገሮች አሉት። ከኋላ ወደፊት ታዩታላችሁ፣ እንለቅላችኋለን ከካሜራ ጀርባ ያለውን ነገር። እንደዚህ በቀላሉ ሲሪየስ ሆና ምናምን የነበረው በአንዴ አይመጣም ጋይስ፣ በአንዴ የሚመጣ ነገር አይደለም። ብዙ ጊዜ ተደጋግሞ ብዙ ስህተት ተሰርቶ ከስንት ልፋት በኋላ ነው የሚሳካውና ምክንያቱም ብዙ ጊዜ ያሳለፉትን ነገር ታውቃላችሁ፣ ያለፉትን ነገር ታውቃላችሁ። እና አሁን እሱን ነገር እርሱ ስትባሉ ዋሹ እንደረሳችሁ ሁኑ ስትባሉ ትንሽ ከበድ ይላልና እና ከኋላ ያለው ነገር በጣም የሚያዝናና ነው። ብቻ በጣም ፈታ አድርገውኛል። የምሬ ነው። ሜሉ በቃ አቶ ኖላዊ ረበስማ ሜሉ እናቱ ትላት እንዴ ማናት ደሴን ያለችው አላለ ሚስቱ ደሴ እናቷማ ይቻት ይመቸው። እኔ ተመችቶኛል እንደ እውነቱ ፈታ ድምቅ ሽብረቅ አድርጎኛል የትላንትናው ክፍል። ሜሉን ያው ማንሳቴ ካልቀረ እዚሁ ጋር የሜሉን ጉዳይ ዘግቼ ወደ ሌሎቹ ሊሄድ አይደለ። ሜሉ አስታውሳለች ወይስ አላስታወሰችም? ማለቴ ከዚህ በፊት የነበረውን ትውስቷ ተመልሷል ወይስ አልተመለሰም? ምን ታስባላችሁ? እርግጠኛ ሁኑ ትውስቷ ተመልሷል። ነገር ግን አንድ ነገር አስባለሁ፣ ሜሉ እያስመሰለች ትቀጥላለች የሚል ሀሳብ አለ። እያስመሰለች ማለት ነው እንደማታስታውስ ሆና ትቀጥላለች ብዬ አስባለሁ። ማለት ማን እንደመታት ልትደርስበት፣ ምናልባት ባዩሽን ተጠራጥራ ከነበረ ባዩሽን መስላት ከሆነ እርግጠኛ ካልሆነች ይህንን ነገር ታስመስላለች ብዬ ነው ማስበው። ይሄ የራሴ ሀሳብ ነው። እሺ የራሴ ሀሳብ ነው። ዝም ብላችሁ አሰብ እንድታደርጉ የነገርኳችሁ። ነገር ግን ሜሉ አስታውሳለች። ትውስቷ ተመልሷል። ትውስቷ በቃ ይመቻት። እስከ መቼ ድንብላል? አይ ድንብላል አንቺ እኮ እናት እኮ ነሽ። እንደዚህ ነው እንጂ ቷ አድርገሽ ማፈንዳት። አይምሮ ውስጥ ይሄ የተቆረጠው የተበጣጠሰው ሁሉ ተገጣጠመ። አላያችሁትም? እና ሁሉን ነገር አስታውሳለች የሚል ሀሳብ አለኝ። ታስመስላለች ወይስ ደግሞ እውነቱን ተነግራችኋለች? እንዴት ታዩታላችሁ ጉዳዩን ጋይስ? ሀሳብ አላችሁ? ባዩሽ ከመጣች መጋደላቸው ነው። ባዩሽ ከመጣች ድጋሚም ልትመታ ልትወጋም ትችላለች፣ አይታወቅም። ሜሉ በጣም ስለምትንቀለቀል ትንሽ ከባድ ጊዜም ሊኖር ይችላል ከፊት። እናንተ የምታስቡት ምንድን ነው? ሀሳባችሁ ምንድን ነው? እንዴት ነው ጋይስ ጉዳዩ? እንዴት ታዩታላችሁ? ሜሉ ደግሞ በዚህ ጊዜ ውስጥ ካስታወሰች ድራማው ወደ ማለቁ እየሄደ ነው ማለት ነው። ከዚህ በፊት አንድ ነገር አንስቼላችኋለሁ። የሜሉ ቶሎ አለማስታወስ ድራማውን ወደፊት ይወስዷል የሚል ነገር አንስቼላችሁ ነበረ። ሁለተኛ ደግሞ ትምህርት ቤት የተፈጠረው ነገር ከራርመቺው በትናንትናው ክፍልም አንስተውታል። እነ ሰላም ከራርመቺው ከሀና ጋር ጁፌ ጥሏል፣ የሆነ ፍቅር ቢጤ ይዞታል እና እሱን ነገር ማስጨረስ አለብን ብያችሁ ነበረ። እሱ ነገር አለ። በትናንትናው ክፍል እንግዲህ እንዳያችሁት ሀናም ሳቅ ስትልለት ነበረ። እንዴት ስሚን ያውቋል ምናምን ስትል ነበረ። ብቻ እንደነዚህ አይነት ነገሮች እንዳሉ ነግሬያቸዋለሁ። ይህንንም እያስባችሁ ክፍሉ እንዴት ነው ያጥራል ያልቃል ምናምን የሚለውን ነገር መገመት ትችላላችሁ። እኔ ግን ከዚህ በፊት ብዙ ነገር ስለተናገርኩ አላንሳ፣ ያው ላስታውሳችሁ በሚለው ነው። ሌላው በትናንትናው ክፍል ፈታ ሲያደርገን የነበረው አቶ ተምቹ ነው። ፎንቃ ጥሎት በቃ ልፍስፍስ ብሎ ይመቸው። ግን አይ ተምቹ የመጀመሪያ ሲሆን እኮ ከባድ ነው። ግራ ነው የሚገባችሁ። የምሬን ነው። የምታደርጉት ሁላ ግራ ነው የሚገባችሁ። ከዛ በኋላ ራሳችሁን ሄዳችሁ እዛ መጠጥ ውስጥ ነው የምትደብቁት። ያላችሁ አማራጭ ያ ነው። ያንን ነው የምታደርጉት። በተለይ ደግሞ እንደዚህ የማትቀራረቡ ከሆነ ሚስጥራችሁ የምትነግሩለት ምናምን ሰው ከሌለ ትንሽ ይከፋችኋል። ሲከፋችሁ በቃ እዛ ነው የምትደበቁት። እና ያሳየን ነገር ደስ የሚል ነገር እና ለብዙዎች ትምህርት የሚሆን ነገር ነው። አንድ ቅር ያለኝ ነገር ምን እንደሆነ ታውቃላችሁ? አሴር የት ሄደ? ተምቹ ይሄን ሁሉ ነገር ሲሆን አሴር የት ሄዶ ነው?
የሚለው ነገር ግራ ገብቶኛል። አሴር ወገን ወዴት ነው? አሴር የት ሄድክ? ኖላዊ ጋርም አልታየህም፣ ሀና ጋርም አልታየህም፣ ተምቹ ጋርም አልታየህም። ቢያንስ በዚህን ሰዓት ከተምቹ ጎን እንድትሆን ይገባ ነበረ ምናምን። የለም እንግዲህ በቀጣይ ክፍል ከተምቹ ጋር ወይም ደግሞ ከተምቹ ጎን ይሆናል የሚል ሀሳብ አለ። ምክንያቱም ከአጎትየው ጋር ስለተጎረባበጡ ማለት ነው። ከእርግብ ጋር የተፈጠረው ነገር ትንሽዬ አለመግባባት ነው። ይፈቱታል አለመግባባቱን። እንግዲህ እርግብ ሌላ ሰው መስሏት ነው፣ እሱ ደግሞ የያዘው አጎቴ ነው እና አጎቴ ነው ምናምን ብሎ ቢነግራት ኖሮ እና እሱም ብትሰማ ኖሮ እርግብ ወዲያው እንትን ትል ነበረ። በቀጣይ ክፍል ምናልባት ሊገናኙ ይችላሉ። እርግብ መልሳ ትደውላለች ወይም ራሱ ተምቹ ይደውልና ያገኟታል የሚል ሀሳብ አለኝ። አለበለዚያ ደግሞ አጎትየው ፈልፍሎ ፈልጎ ፈትሾ ምናምን ያገኛታል እርግብን የሚል ሀሳብ አለ። እናንተ ምን ትላላችሁ? እስኪ የእርግብና የተምቹ ፍቅርስ ምን የሚሆን ይመስላችኋል? ወደፊት እንዴት የሚቀጥል ይመስላችኋል? ይሳካላችኋል ወይስ ደግሞ እርግብ ትታሰራለች? እንዴት ታዩታላችሁ? ሀሳብ አላችሁ? እኔ እንግዲህ ከዚህ በፊት ብዙ ተናግሬ ያለውኝ እርግብ እንደዚህ የሆነችበትና ወንጀል ውስጥ የገባችበት በዛች ሴትዮ ታቋታላችሁ፣ ባዩሽ፣ እቺ አሰስት የሆነች አሮጊት ሴትዮ ባዩሽ፣ በእሷ ምክንያት ነው እና ዋናዋ እሷ ነች። እርግብ ብዙ ቅጣት ላትቀጣ ትችላለች የሚል አይነት ሀሳብ አንስቼላችሁ ነበረ። ይሄ ግን የሚሆነው እነ ተምቹ ካገዟት ብቻ ነው። ምክንያቱም የተምቹ አጎት ፖሊስ ስለሆነ ሁሉ ነገር ላይ ደርሶ ማስረጃ ምናምን የሚባሉ ነገር አለ። እሱን አዘጋጅተው በግፊትና አስገድደዋት ምናምን ወይም ደግሞ በጉልበት ይህን ነገር እንድትሰራ እንዳደረጓት እንዲሁም ደግሞ አጭበርብራት በቃ ቤተሰብ ሆነሽ ብር ይዘሽ መውጣት ነው ምናምን ብላ ሞኝ አደርጋት እዛ ውስጥ እንደገባች እንትን ብለው ማስረጃዎችን ሰብስበው በዛ ማስረጃ ምክንያት እርግብ ለትንሽ ጊዜ ምናልባት ለ6 ወር ሊሆን ይችላል፣ ከዛም በታች ሊሆን ይችላል፣ ብቻ ቅጣት እንድታገኝ ቅጣቷ እንዲቀልላት ሊያደርጉ ይችላሉ። ይህ የሚሆነው ግን ተምቹ ስታገኝ ብቻ ነው። አለበለዚያ አይሆንም ጋይስ፣ አይሆንም። እና ድራማው ወደዛ ነው የሚያመራው። እርግብ ከዚህ በፊት ብያቸዋለሁ፣ ገና እርግብ እንደገባች አካባቢ ወይም ደግሞ ልጅ ሆና እንደመጣች አካባቢ እርግብ ወደ መጨረሻ ላይ በጥሩ መልኩ ነው እንደጠበቅነው እሷ ፖሊስ ጣቢያ ሸቤ ምናምን ሊሆን ይችላል፣ ግን ያን ያህል በክፉ አይደለም። ለእርግብ ይቅርታ ሊደረግላት ይችላል የሚል ነገር አንስችላችሁ ነበረ። አሁንም ያንን ነገር ነው እያየን ያለ ነው ማለት ነው። ከዛ ውጭ በጣም የገረመኝ ነገር ሜሉ ስለ ሀናና ስለ ሀሴት ስታስተያይ ነበር። ሀናን እያየቻት ሀሴትን ትመስላለች፣ ሀሴትም እንደዚህ ኬክ ትወድ ነበረ፣ ሀሴትም እንደዚህ እያለች በቃ የሀናን ነገር ከሀሴት ጋር የማያያዝ ነገር አለና ይሄ ነገሩ በጣም ደስ ብሎኛል። ከዚህ በፊት እንዴት ነው እንደዚህ ያላሰብሽው? ምኑን ከምኑ ብታመሰቃቅልብሽ ነው ወይዘሮ ባዩሽ አሁን እንደዚህ ማሰብ የጀመርሽው? ገብቷችሁ አይደላችሁ የፈለግኩት? ያኔ ጤነኛ ሆነ ሀና እዛ በነበረች ጊዜ እንደዚህ አታስብም። ገብቷችሁ? አታመሳሰብ ጭራሽ ሆነ በቃ ወዳታለች ምናምን፣ ግን እንደዚህ ከንትን እያለች እንትን አትልም። በቃ በልቧ ነው የምትይዘው። አሁን ደግሞ በቃ ፊት ለፊት አውጥታ የምትናገረው በቃ ፊት ለፊት አውጥታ ነው እያወራች ያለችው እና ብቻ ደስ ይላል። ሀና ዳግም ህይወት ዘራችባት ማለት የሜሉ ህይወት የተመለሰው በሀና በኩል ነው። አሲር አይደለ ደም የሰጣት። ሁለተኛ ደግሞ የሜሉ ትውስታ የሚመለሰው በሀና በኩል ነው። ሀና ልጅ እንደሆነች ስትሰማ ትውስቷ ተመለሰ። አሁንም ሌላ ህይወት ዘራችባት እና ብቻ ደስ የሚል ነገር ከፊት እንዳለ ይሰማኛል። በቃ የሆነ ደስ የሚል ትንሽ ምናልባት የሚያሳዝን አይነት ነገር ሊሆን ይችላል። ብቻ ግን ደስ የሚል የሚያሳዝን አይነት ነገር ከፊት አለ። ደስ የሚል ነገር አለ። ጠብቁ በቀጣይ ክፍል እያልኳችሁ ነው። ቀጣዩን ክፍል መቼ ይለቀቃል ለምትሉ ሐሙስ ከዛም አርብ ከሁለቱ ቀን አንድ ቀን አለበለዚያም ሁለቱም ቀን ላይ ይለቀቅላችኋል። በቴሌግራም መከታተል ለምትፈልጉ ኖላዊ ተከታታይ ድራማ ብላችሁ መግባት ትችላላችሁ። ኧረ ናቲ ተው እባክህ፣ ኧረ እባክህ እንደው በውፍረት አምላክ እንዴት ነው የሰው ልጅ እግር ተይዞ የሚነሳው? ምን አስቦ ነው ናቲ ጋይስ? ይህማ ሌላ ዓላማ አለው። የምሬ ነው። አይታችሁታል አይደለ? አንሳኝ ስትለው 2 እግሯን ይዛል። እንዴት ዘቅዝቆ ነው የሚያነሳት ወይስ ዘቅዝቆ ነው የሚያየው? ምንድን ነው? እኔ አልገባኝም። ኧረ ተው ግን ተው። ጽናት ተከታታይ ድራማ ተባብሶ ቀጥሏል። በቃ ፈታ ሊያደርገን ቁርጡ ተነስቷል። በተለይ ኒና እና ናቲ ዶልፊን እያደረጉት ያለው ነገር በቃ እኔ መጨረሻ ተመችቶኛል። ምች የሆኑ ተምች የሆኑ ልጆች ይህ ከባድ ነው። ይህ አይታሰብም፣ ከአይምሮ በላይ ነው።
እንደ ልቡ ሰዎች ያላችሁ ጋይዝ፣ ልክ እንደ ዶልፊን በቃ እንደ ልቡ በሉት። አንሳኝ ተብላችሁ እግር የምትይዙ ሰዎች ማለት ነው። ወዴት ነው የምታነሱት? ወይኔ እኔ ግራ ገባኝ እኮ። ለማንኛውም እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች፣ አማን ናቸው ወይ? ዛሬም አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ጽናት በትናንትናው ክፍል ናፍቆቱ በረታበት፣ በተለይ ኪራ ላይ በቃ በረታ። በስተመጨረሻ ደወለ። በሬዎቹ ደህና ናቸው ወይ? ሚስቱ ደህና ነች ወይ? ዶሮው እንቁላል ይጥላል ወይ? ኧረ በስመ አብ አይመቸው። ግን አረ እሱ ለምን ይመቸው? ኒና ይመቻት። ይሄ ሁሉ የኒና ምክር ነው። አያልቅባትም አይደለ ኒና ጋይስ? አይ ኪራ፣ እኔ ግን ተመችቶኛል። ኪራ እንኳንም ረሳ የሚል ነገር ውስጥ እየገባኝ ነው አሁን ማለት ነው። የምር ማለት አንድ ላይ ቢሆን ኑሮ በቃ የተለየ ነገር አናይም። ተቃቀፉ ገዛ የዘለለ ሲሳሳሙ ነው ልናይ የምንችለው፣ ሌላ ምንም አናይም። አሁን ግን በቃ የሆነ እሷና እሱ እንደ አዲስ ሌላ ፍቅረኛሞች እንደመሆን በሉት እኮ በቃ ሌላ ሰው እየጠበሰ እንደሆነ አስቡት እኮ ጋይዝ። በቃ ገና እንደ ድሮ ሀብሎ እያመቻቸ እንደሆነ አስቡት። እና እኔ በጣም ተመችቶኛል እውነት ለመናገር። ግን ድራማው ቶሎ ቢያልቅ አሪፍ ነው አይደለ ጋይዝ? እንዲያልቅ ነው እንዳያልቅ ነው የምትፈልጉት? እስኪ ኮሜንት ላይ አስቀምጡልኝ። አይ ቲንክ አብዛኞቻችሁ ጽናት ተከታታይ ድራማ ቶሎ እንዲያልቅ ትፈልጋላችሁ ይመስለኛል። እስኪ ምን እንደምትሉኝ ኮሜንት ላይ ሰማለሁ። በትናንትናው ክፍል ናሆሜ በጣም ተመችቶኛል። ይህንን ነገር በተደጋጋሚ ስናገር ነበር። ናሆሜ ቁርጥ ብሎ እናቱን ማስጠንቀቅ አለበት። ምክንያቱም በእናቱ የተነሳ ህይወቱ መበላሸት የለበትም፣ ትዳሩ መበላሸት የለበትም። እናቱ ትዳሩን አትኖርለትም፣ እናቱ የእሱን ህይወት አትኖርለትም። ጋይስ እናቱ አይደለችም የምትኖርለት፣ የሚኖረው ከምሩ ጋር። ስለዚህ ለምሩ ጠበቃ መሆን አለበት ብያቸዋለሁ። ኢቨን እኛ አካባቢ ያለውን ምናምን አንስቼ ማለት ነው። ማለት ያው እንደ ባህል በሉት፣ የእኛ ሀገር እኮ ባህል በሉት በቃ መጥተው እንደዚህ ይዋጋሉ ምንም ምክንያት ሳይኖራቸው ማለት ነው። ቢያንስ የናሆሜ እናት ምክንያት አላት፣ ልጅ ምናምን ብላ በዛ ነው የመጣችው። አብዛኛው ሰው ግን ወይም ደግሞ አብዛኛው ትዳር ላይ ቤተሰብ ጣልቃ ገብነት ያለ ምክንያት ዝም ብሎ ጥላቻ፣ በቃ ዝም ብሎ ከመሬት ተነስቶ ሰው መጥመድ እና እንደዚህ አይነት ነገሮችን አንስቼ ሳወራ ነበረ። እና ማስነካት የለባችሁም፣ የምሬን ነው። እነሱ የራሳቸውን ህይወት ኖረው ነው፣ ቤተሰቦቻቸው የራሳቸውን ህይወት ኖረው ነው። ስለዚህ እናንተም የራሳችሁን ህይወት ማስነካት የለባችሁም። እናታችሁ መታ ትዳራችሁ ውስጥ አትኖርላችሁም፣ አባታችሁን በቶ ትዳራችሁ ውስጥ አይኖርላችሁም። ሜቢ የሚያግዛችሁ ነገር ካለ ከጎን ነው ሊያግዟችሁ ይችላሉ። ከዛ ውጭ ሌላ ነገር ሊያደርጉላችሁ አይችሉም። ኢቨን ከእናንተ የሚጠብቁበት ሰዓት ነው እነሱ። አሁን እናንተ እጅ ላይ የሚወድቁበት ሰዓት ነው። ትዳራችሁን ብቻ ሳይሆን ቤተሰቦቻችሁን የምትሸከሙበት ጊዜ ላይ ነው። እናንተ አግብታችሁ ለመውለድ ከደረሳችሁ የእነሱ እድሜ ሄዷል ማለት ነው ጋይስ በአጭሩ። ስለዚህ እድሜያቸው ከሄደ ደግሞ ነገ ከመሸ ምናምን እናንተ ላይ ነው የሚወድቁት። ስራ መስራቱ ይቀራል፣ ይደክማሉ፣ አቅማቸው ያንሳል። ሶ የእናንተ ኃላፊነት ነው ያለባቸው። እነሱ ለእናንተ ኃላፊነት የሚያደርጉበት ጊዜ አልቋል፣ አብቅቷል። በቃ ትዳር ላይ ከደረሳችሁ ቤተሰብ ለእናንተ ኃላፊነት ምናምን የሚባለው ነገር አብቅቷል። በቃ በሌላ ነገር ሊያግዛችሁ ይችላል፣ በሌላ ነገር ልትተጋገዙ ትችላላችሁ። ከዛ ውጭ ግን በትዳር ጣልቃ የሚገባ ቤተሰብ ማስጠንቀቅም መናገር አለባችሁ። በቃ ማለት እንደዚህ አስቀይሙ ቤተሰቦቻችሁ ምናምን እያልኩ አይደለም፣ ግን በቃ በስነስርዓት ከተናገራችሁ ይሰማሉ ቤተሰብ። እናንተ ዝም ካላችሁ እነሱ ሹልክልክ እያሉ ማስቀየማቸውን መበተናቸውን ይቀጥላሉ። ስለዚህ እናንተ ፊት መስጠት የለባችሁም ብዬ በዚሁ አጋጣሚ ተናግሬ ነበር ከዚህ በፊት በነበረው ሪቪው ላይ። ናሆሜም ይህንን ነገር ሊያሳየን ይገባል ስል ነበረ። ቆይቶም ቢሆን ይኸው ናሆሜ ነቃ ብሎ ሄዶ ቤት ላይ ትንሽ ጓገጭ ብሎ ነበረ። ግን ጓገጭ ያለበት ጓጎጭ አባባል ደግሞ ያሳዝናል። እሱ ራሱ አሳዛኝ ሆኖ ነው የወጣውና ብቻ በስነስርዓት አስጠንቅቆ ቢወጣ ኖሮ ደስ ይለኝ ነበረ። ሌላ በትናንትናው ክፍል አዲስ ዱብና ዕዳ ተከስተዋል። ከዚህ በፊት ጽናትን ሊያገቡ ያሉ ሰዎች ምናምን ሰምታችሁታል አይደለ? ከዚህ በፊት ፋዘር ሲያወራ ማለት የጽናት አባት ሲያወራ ኢቨን በሽምግልና ምናምን ታርቀው በሬውን እንደወሰዱበት ምናምን አይነት ነገር ካሳ እንደወሰዱበት ምናምን ሁሉ ተናግሯል። እና ካሳ የወሰዱበት ሰዎች መጥተዋል። ልጁም ጭራሽ አምሮባታል ምናምን ጀምሯል። ትዳር እያለው ሌላ ትዳር ፈልጓል። እነሱ ደግሞ የእሷን ህይወት ለማበላሸት ቆርጦ ተነስተዋል። ኪራም በህልም ያየው ያንን ነው። ይህንን ነገር እንዴት ይወጡታል ነው የኔ ጥያቄ። ጽናት በሚመጡት ክፍሎች ውስጥ ትታገታለች ወይስ አትታገትም? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ኪራስ ወደ ገጠር ይሄዳል ወይስ አይሄድም? ይሄ ቀላል ጥያቄ ነው። በድጋሚ ወደ ገጠር ይሄዳል የሚል ሀሳብ አለኝ እኔ። የሚሄዱትም ከቅዱሴ ጋር ይሆናል። ከቅዱሴ ጋር ከሄዱ ደግሞ ነገሮች በቀላሉ ፊክስ ይሆናሉ ብዬ ነው የማስበው። እዛ ጋ ያለው ነገር ፊክስ ይሆናል ብዬ ነው የማስበው። ምናልባት
የጽናትን አባት ሊያስታውስ ይችላል። ኪራ እዛ ሲደርስ አውቆታለሁ፣ የት እንደማውቆት አላውቅም እንጂ አውቆታለሁ ምናምን አይነት ነገር ውስጥ ሊገባ ይችላል። ሜቢ ደግሞ ከዚህ በፊትም ተናግሬያለሁ፣ ሲመታው ያለው ነገር ከልጁ ጋር ሲጣሉ ሲመታው ያለው ነገር ወይም ደግሞ የጽናትን አባት በቦክስ ሰንዝሮ መጥቶ አልነበረ፣ ለልጁ የሰነዘረው ቦክስ የጽናት አባትን መጥቶ ነበረ። ያን ነገር ሊያስታውሰው ይችላል ብያችሁ ነበረ። ከዛም አልፎ ደግሞ አሁን የመጣው ታሪክ አለ አይደለ ጋይስ? ያው ታሪኩ ከዚህ በፊትም ነበረ፣ ግን የተጀመረው አሁን ነው። ጽናትን ሊያገባ ያለው ልጅና ወንድሙ አሉ አይደለ? እነሱ ጽናትን ሲወስዱ ወይም ደግሞ ጽናትን ሲያሰቃዩ ኪራ አይቶ ወደ ማስታወሱም ሊመጣ ይችላል። ጽናትን ሲያጣ እንደዚ አይነት ነገር ውስጥም ሊገባ ይችላል የሚል ሀሳብ አለኝ። ወደዛ እያመራ ነው ማለት ነው ድራማ። አሁን ሰሞኑን ወደ ክፍለ ሀገር ሄደን በቃ ክፍለ ሀገር ላይ በደንብ ልንቆይ ነው መሰለኝ። እንደዛ ነው እየተሰማኝ ያለው። እናንተ እንዴት እየተሰማችሁ ነው? ምን ታስባላችሁ? አላችሁ ሀሳብ ወይስ የላችሁ? ምን ትላላችሁ? መግቢያ ላይ አንስቼላችኋለሁ። ስለ ዶልፊን እና ስለ ኒና ላንሳላችሁ። ኒናና ዶልፊን ሌላ ታሪክ ውስጥ ገብተዋል። እውነቴን ነው የምላችሁ። እንዴ ይደረጋል እንዴ ጋይስ? ምንድን አራምባና ቆቦ አንሳኝ። አሁን እኔ ወደኩና አንሳኝ ስላችሁ ከእግር ነው እንደምታነሱኝ ጋይስ? ሽቅብ ነው እንደምታነሱኝ? የሆነ ጓደኛ ያለኝና የሆነ ሰዓት ላይ ማታ ላይ በጣም አምሽተው ምናምን አለ አይደለ ይገባቸዋል። ከዛ በኋላ ምን አጋጠማቸው? ፖሊስ ያዛቸው። ከዛ ለፖሊሶቹ ጥሩ መልስ አልመለሱም እና ኩሻፕ ስሩ ተባሉ ማለት ነው። ከዛ ልጁ የሆነ ወጠርጠር ያለች ነገር ነች እና ኩሻዋን ጠቅ ታረጋለች። ኧረ አንቺማ ጀግና ነሽ ብሎ እግሩን ወደ ላይ ያነሰዋል ማለት ነው። በልስራ አለው። እንዴት ነው የምሰራው? እግሬን ሸክም አንስተዋል። ከዛ አንድ በጎማ አላ እዚህ ገባለት ማለት ነው። ናቲ ሽቅብ ወደ ላይ ሲያነሳት ኒናን በቃ እሱ ነው ትዝ ያለኝ። አይ እንዴት ነው ግን? እንዴት አስቦት ነው ግን? ኧረ ሰውዬ ምን ሆኖ ነው ጋይስ? እንዴ ዶልፊን በምኑ ነው የሚያስበው? በውፍረቱ ነው እንደሚያስበው? በተደጋጋሚ እኮ ነው ናንሳኝ እሺ ምናምን ብድግ ያደርጋታል እግሯን ይዞ። ለዛውም ደግሞ የታመመችበት ጋር ይዞ ነው ወደ ላይ የሚያነሳት። ማንሳቱ ብቻ ነው የገረማችሁ። የሚለቃትስ ነገር መልሶ እዛው ሲሚንቶ ላይ ያጋጫል። ወይኔ አይ ታርጌቱ የሆነ ነገር ያሰበ ነው ይመስሉ ማለት የሆነ ነገር ለማየት ያሰበም ይሆናል። የሆነ ነገር ብቻ የሆነ ነገር አለ። እኔ እንደዛ ነው የተሰማኝ። ያው ከዚህ በፊት ነግሬያችሁ ነበር። ሁለቱ ጓደኛሞች የመሆኑ ነገር አለ። 75% ጓደኛሞች ይሆናሉ የሚል ሪኮመንዴሽን ተናግሬ ነበር ከዚህ በፊት። ኒናና ናቲ አይመጣጠኑም። እሷ በጨበሬነቷ እሱ በውፍረቱ ይመጣጠናሉ ብያችሁ ነበረ። ትዝ ይላችሁ ከሆነ እንደዚህ ነው ያልኳችሁ። እና አሁን ያንን ነገር እያየን ነው። አሁን ደግሞ አስቡት ኪራም ቅዱሴም ወደ ገጠር ከሄዱ ኒናና ቤት ቀሩ። እየተንከባከባት ምናምን አለቅ ጉዳይ በቃ አመቻችተው ይጠብቃሉ። ሌላ ልጁላ ሊፈጠር ይችላል። አልቅብኝ። እስኪ እንዴት ነው እናንተ እንዴት ታስባላችሁ? ኒናና ዶልፊን ጥንድ ቢሆኑ ወይም ደግሞ ሪሌሽንሺፕ ቢጀምሩ እንዴት ታስባላችሁ? ይመጣጠናሉ አይሆኑም ወይስ ይሆናሉ? ምን ታስባላችሁ? ሀሳባላችሁ ኮሜንት ላይ ጀባ በሉኝ። ከዚህ ውጭ በትላንትናው ክፍል የተለየ ነገር አለ ብዬ አላስብም። ምናልባት የረሳሁት ነገር ካለና ከኔ የተለየ ሀሳብ ካላችሁ የምትጨምሩት ነገር ካለ ኮሜንት ላይ ለእኔም ልትነግሩኝ ትችላላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ለይታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ